አንድ ቻሌንጅ እንስጣችሁ እውነት በዚህ ሰዓት ላይ የሰውን ነፍስ ማዳን ነው የሚቀድመው ወይንስ ህንጻ ቤተክርስቲያን ማስገንባት የሰውን ነፍስ ማዳን ነው ወይንስ ህንጻ ቤተክርስቲያን ማሰራት ንገሩኝ እስኪ የሰውን ነፍስ ማዳን ነው ወይንስ ህንጻ ቤተክርስቲያን ማሰራት አሁን የሚቀድመው ዛሬም የበረከት ስራ እየተባለ ነው እነዚህ ሰዎች አርሲ ላይ ለተጎዱ ኦርቶዶክስ ክርስቲያኖች ምን አደረጉ ቤት ተከፍቶ ገቢ ማሰባሰቢያ ቤተሰብ ተጎርቶ ነው ያለው ልጆቿን ያጣች እናት አለች ሙሉ በድህነት አረንቋ ውስጥ ያለው አሉ ሚያርስላት ሚዘራላት ወጣት ያጣች እናት አለች የትኛውን ቤተክርስቲያን ደግፋችሁ ነው አሁን እየሰራችሁ ያላችሁት የዚህ ኢንተርቪው ጥቅሙ ምንድነው የሆነ እኔ ናባበር ተሙዬ ድንብርብር የሚለው ዘፈን ላንተ ነበረ ቢችል አሁን መዘፍነው ለሳል ድንብርብር የምሬና የምር ቁም ነገር ስናወራ ይሄ አሁን ኢንተርቪው ይሄ ሎዛ ኢቨንትም ኢንተርቪው አድርጎታል አሁን በቃ መልስ ምት ይመስላል ሶፎንያስ አጀንዳ ማስቀየሪያ የቤተ ክርስቲያን የተያዘውን የአርሲ ጭፍጨፋ አጀንዳ ማስቀየሪያ ሊባ እኔ እኮ 5 ሳንቲ ከናንተ ይዤ ቦጣ አተውኝም ነበር እናንተ ሰው ልትተው ሰው ወላችሁ መናገር ማልፈልገው ነገር ብዙ ነገር ባታናገሩኝ ጥሩ ነው ባለጊስ እናንተ እኔ ሌላ ቦታ ሄን የአማራ ክልል ሄጄ ቢሆን ደቡብ ክልል ሄጄ ቢሆን አፋር ሰመራ ሄጄ ቢሆን ፊድባኬ ምን እንደነበረ አቅ ነበር ፊድባኬ የሚገርማችሁ ምን ሲሉኝ ነበረ ጫት ሲቅም ሲጋራ ሲያጨስ እንዲህ ሲሆን መረጃ ሲባል እኔ ከትግራይ ስቲል እኔ እጄ ላይ አለ አሁን በነገራችን ላይ መረጃው ከትግራይ ደውለው ምን እንዳሉ ታውቃላችሁ ገንዘብ እንከፍላችኋለን እንዲህ ብላችሁ መስክሩ የተባሉ ሰዎች አለ ስቲል ሪካርዱን ይዟል ሲያወሩ ሲደውሉልኝ ሪካርድ ይዝ ነበር በነገራችን ላይ እዛ ያለው ህዝብ በጣም ምስኪን ህዝብ ነው ምስኪን ታውቃላችሁ የዋ በጠቅላላ ሚዲያ ላይ ያለ ትግሪ በጣም የጭቃ ውስጥ ሾህነ እኔ እናንተ አጠገብ የሚቆም ኢትዮጵያዊ ነው በጣም የሚያናደኝ እናንተ የሰውነት መስፈርት እንኳን የላችሁ ስቲል እኔ ሊስቱ አለኝ እስቲ እኔ ትግሬ ነኝ መርዳት እፈልጋለሁ ምትል ካለ እስኪ እኔ ሊስቱ አለኝ እናት አባት የሌላቸው ህፃናት ትምህርት ቤት መምጣት ያቃታቸው ሴቶች ሞዴስ ያጡ ሴቶች እኔ እኮ ዛላምበሳ እንሂድ ብዬ ብቻዬን እኮ ነው እኔ የመጀመሪያው ሰው ነኝ ዛላምበሳ ሄጄ በቪዲዮ የቀረስኩ ሰው ማህበራዊ ሚዲያ ላይ ያጋራው ሰው ብቸኛው የመጀመሪያው ሰው ነኝ እዚህ ጋር ዛሬ ልቋጫችሁ ብዬ ነው እኔ ትግሬ ነኝ የሚል ሰው ካለ በጣም የሚገርማችሁ ነገር ከየርኩበት ዓላማ ውጪ በየቤቱ እየዞርኩኝ የታመሙ ህፃናትን እንዲታከሙ ሳደርግ ነበር በየቤቱ እየዞርኩ ምን እንዳሉ ታውቃላችሁ ሐሳብ ሲያጡ በሱ አካውንት ነው ብሩ የገባው አጭበርብሮ ነው አሉ መቼስ ሌባ አይደሉ በተቀላላ እዚህ ሚዲያ ላይ ያሉ ትግሬዎች አጭበርብሮ ነው በሱ አካውንት የገባው እንግዲህ የሴት ስም ያነበቡ የትግሬ ስም ያነበቡ በዚህ ልክ የቀነጨረ ጭንቅላት ያለው ሰው አለ ብላችሁ ታስባላችሁ
በጣም በሚገርማችሁ ሁኔታ እዛው ኮኔ ሲጀመር እኔ በኔ አካውንት ገንዘብ እንዲላክ አላደረኩም አንድ ሰው ነበር መጡ ኡኡ ሲሉ ሰጣት ምክንያቱም ሰከንድ ራውንድ ላይ እንዲ እናደርጋለን ተጨረሰ እጃቸው ላይ ወዶ 100 ምናምን ሺህ ብር እጃቸው ላይ ነበር ስመጣ ሰከንድ ራውንድ እንይዳለን ተባብለን የት ወይ ተንቤን ወይ ወሎ ላይ እና ተንቤን ሲሉ ተንቤን አንሄድም አሁን ወሎ ላይ ስላቸው ነው ትልቁ ጸብ የጀመረው ወሎ ላይ እንሂድ ባልኩት ነገር ነው ያው ዛሬ ስሙ አማራ ክልል ሰከንድ ራውንድ እንሂድ ስላልኩ ነው አባቴ ተው ብዙ የተሸከምኩት ጉድ አለ በጣም እኮ ነው አንዳንዴ ምን እንደሆነ ታውቃላችሁ ዋጋ የምትከፍሉለት ሰው አለ ህዝብ አለ የእውነት ነው የምላችሁ እናንተ ቴንኪው እንኳን እኮ አላሉኝም ታውቃላችሁ እዚህ ያለው ሚዲያ ላይ ተሰብስበው ቴንኪው እንኳን አላሉ እንግዲህ ያቃሉ በራሳቸው ዘር በዛው አካባቢ ተወላጅ አካውንት ውስጥ ብርት እንደተሰበሰበ ያቃሉ ስራው ሲሰራ በኮሚቴ እንደተሰራ ያቃሉ ምንድነው ያሉት ደውለው እንዲ ብላችሁ በውሸት ተናገሩ እንዲ ነው ተባሉት የምሬ ነው መላችሁ ሰው በዚህ ልክ እንዴት ይወርዳል እውነቴን እንደውም ላሰማችሁ ድምጹን እየደወሉ ምን ሲሉ እንደነበረ ምን አይነት ባለጌዎች እንደሆኑ ላሰማችሁ እንደው ሪከርዱን አስቀምጫለሁ ደውለው ምን እንዳሉ ታውቃላችሁ እስኪ እኔ በነገራችን ላይ እንዳላችሁት አይነት ማንነት ቢኖረኝ ኖሮ እኔ ሚዲያ ላይ ለምን እመጣለሁ ከማን እንደገጠማችሁ ከማን ምን እንደሆናችሁ ስላላወቃችሁ ነው እናንተ ብዙ ሰዎች ብዙ ኢትዮጵያውያንን እንዲህ ያሸማቀቃችሁ ግሩፕ ይዛችሁ ምናምን ቲም ይዛችሁ ብዙ ኢትዮጵያውያንን ነው መላችሁ እያሸማቀቃችሁ ከማህበራዊ ድረገጽ እያጠፋችሁ ኖራችኋልና አንዳንዴ ምን አለ መሰላችሁ እናንተን ለመሆን ሰው አለመሆን በቂ ነው አውሬ መሆን ማለት ነው የምሬን ነው እቺ እኔ በጣም መጥፎ ሰው አይቻለሁ እንደናንተ አይቻለቅ እንደና ማለት ነው ሰው እንኳን አንዳንዴ ምን አለ መሰላችሁ ቴንኪው እንኳን ማለት ቢያው ዝም ነው የሚለው አይደል ቆይ ላሳያችሁ ምን ሲሉ እንደነበረ የት ትግራይ ደውለው እንዲ ያልነው ነውና እንዲ ብለ ተናገር ሲል ተብሎ ማለት ነው እንግዲህ ተምሰሙት ድምጹን አሰማችሁ እግዚአብሔር ከእንደነዚህ አይነት ባለጌ ሰዎች ይጠብቃችሁ ምን አቀንምሱ ከዛ ሁሉ በቃ ተጉዞ መጣ ዛላምበሳ ሄዶ ራሱ እዛ ላይ ያስፈርች ነበር ምን እንዳደረገች ዛላምበሳ እኔ ሄጄ ምን እንዳደረገች ታውቃለህ አይደለ ከመጀመሪያ ምን እንተዋለን ያው እንድንተዋችሁ በጣም ብዙ ያደረጉን ነውና ያው ምንም ማረጋገጥ አልቻለም ስሙ ያው ሳምራዊት እያስቸገረች ነው ታውቃለህ እዛ ያለች አዎ ደውላልኝ ነበር አንዴ ስሙ እንደዚህ በላለችኝና እኔ ያለ ለማርፋት ስሙት ያው ስጥሩ ልጅ ነው አልካ ስሙ በጣም እኔ ምን አርጊያት ነው ግን በእግዚአብሔር
እየደወሉ ነው በነገራችን ላይ በደንብ ስሙ። ይሄ ከአዲግራት ነው የተደወለልኝ። እንዲህ በሉ እየተባሉ እግዚአብሔር ያሳያችሁ። እኔ እነዚህ ሰዎች አያቁኝ እና ዛሬ በደንብ እንድታቁት ነው ምን አይነት አውሬዎች እንደሆኑ ማለት ነው። ስሟቸው። እኔ እኮናት እንዴ እኔ አታስታውስም እንዴ ስሰድባት አልነበርክም? ሰድቢያስ ስሙ በደንብ አብራኝ ሄደችው ልጅ ማለት ነው። ካቀሜ በላይ በቃ እየሄደች ስሜን ማጥፋት ነው። ምን እኔ የምሬን ነው። ለእናትየው ስል ነው እኔ ዝም ያልኩት። ለእናትየው አሽራሽ ሰሚ ይኸውልህ አንተ ማለት ስማኝ፣ ይኸውልህ አንተ ያረከው ለሷም ወይ ለማንም ማለት ነው ከፈጣሪ ነው የምታገኘው። በደንብ ስሙ በማን ሰሙ። ስለዚህ እኔ በሷም አይደለም የምደውልልህ፣ እኔ ለሰላምታ ነው የምደውልልህ። እኔ ምን አገባኝ? እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምን እንዳለች ታውቃለህ? ትግራይ ሄዶ ከሴቶች ጋር እንዲህ ሲያደርግ ነበር፣ ሴቶችን እንትን ሲል። እውነት እኔ ትግራይ ውስጥ እኔ ጊዜ ኖሮኝ ነበር። እኔ አዲግራት ላይ ኧረ ተው እንደዛ ነች በእውነት ያው ብልግናውን እንላለን እንዲህ እያለች ሚዲያ ላይ ታወራለች። እስኪ በእግዚአብሔር እኔ የተዋወቅኳት ሴት ልጅ አለች እዛ ኢቭን ያወራኋት እንኳን አንድ ሴት ልጅ መቼ ከቤት ወጣ እኛ ስንንከራተት ከቤት ስንዞር አንዴ እሷ የሆነ ቦታ እንዲያደርግ ያለው ስትል አንዴ እዛ ስትል አንዴ እዚህ ስትል ትዝ ይላል አይደል? አንተ የመዘገብካቸውን ሰዎች አዎ እሷ እዛ ሄዳ ባለስልጣኖቹ ተናግራ እኔ አባቴን ማስጠራት ፈልጋለሁ ምናምን ብላ የባለስልጣን እንዳለ ባለስልጣን ስም መዝገባ ምናምን ትዝ አለክ? አዎ 60 ሰው ነው። በደንብ ስሙ። አብራ የሄደችው ሰው ምን ታረጋለች? በደንብ ስሙ። እኛ የተፈናቀሉ የተቸገሩ ሰዎችን ለመርዳት ነው እዚህ ሚዲያ ላይ ሰበሰብነው። እሷ ስትሄድ ምን አደረገች? ሄዳ የባለስልጣን ዘመዶችን ባለስልጣኖችን መዝግባ ጠበቀች። ማናት? ገንዘብ የሰበሰበችው ልጅት እና እንዲህ በል እያለች በጣም ረጅም ነው ሚዲያ ላይ ሲጮህ የነበረው። እንግዲህ እግዚአብሔር ያሳያችሁ። እኔ ሂጂ በፍጹም ብዬ በነገራችን ላይ አይደረግም ብዬ ማለት ነው። የእውነት ነው። በጣም ምን አይነት ግን በነገራችን ላይ በጣም በቀረጅም ሰዓት ነው ምን ይያሉ እየደወሉ እንደሚሏቸው እንዲናርገው እንዲንበል እንዲንሆን ይያሉ በጣም ረጅም ነው ሪካርዱ። ሰውኮ የእውነት ቴንኪው ይላል። እንግዲህ አንዳንዴ ምን አለ መሰላችሁ ሰሙን ለመሆን ዳግም መፈጠር አለባችሁ። የእውነቴን ነው የምላችሁ። እና ይሄ ትግራይ ለምትሉ በጣም የሚቆጨኝ ትግራይ ሄጄ ከኪስ ያወጣሁት ገንዘብ ነው። አይገባችሁም ነበር። የእውነቴን ነው የምላችሁ። ከነማን ጋር እንደተጋጨን አይታችኋል አይደል? ከባለስልጣኑ ጋር ነው ቀጥታ ሄደን የተጋጨ ነው። ምክንያቱስ እኛ እንረዳለን ያልነው ሌላ ስም ሊስት ተጽፎ የተሰጠ ሌላ። ለምን የሚዲያ ሽፋን እናረጋላችኋለን እንዲናረጋላችኋለን። እኔ እኮ አስባችኋል ይሄኔ ጌታቸው ረዳ ጋር ይወስዱኝ ነበር እኮ። ማን ነው የዛን ሰዓት ማን ነው ይሄ ደብረጽዮን ምናምን እነሱ ጋር ይወስዱኝ ሁላ ነበር እኮ። እኔ እነሱ ያደረጉትን ነገር አድርጌ ቢሆን ኖሮ ታውቃላችሁ። ግን ክርስቲያን በነገራችን ላይ እኔ ክርስቲያን ስለነበርኩ እግዚአብሔርን ስለምፈራ ነው ያን ነገር ያላደረኩት። እግዚአብሔርን ስለምፈራ እየሄድኩኝ እያንዳንዱ ቦታ ላይ እኔ እኮ በጣም የሚያስቃችሁ ምን እንደነበረ ታውቃላችሁ? እመጣለሁ ወደዚህና እያሳያችሁ ልሂድ። ይኸውላችሁ ይኸውት እኔ የትግሬ ደም አለኝ
እኔ እንዲያርጌ የትግራይ ህዝብ እንዲደረግ አርግ ያለው ሚል አንድ የትግሬ ተወላጅ አለ ወይ? ኢቭን ኢፍ ዘይት እንኳን ሲባል የረጋ ዘይት እንትን እንዳትሉ የረጋ ዘይት እንዳታረጉ ይሄው ሰንፍላወር ዘይት በኔ ምርጫ ሰንፍላወር ሞዴስ ጣሳ ወተት እዚህ ብቻ አይደለም በነገራችን ላይ ዛላ አንበሳ ጭምር ማለት ነው ዛላ አንበሳ ጭምር ይሄው እኔ ነኝ እዚህ ጋር ቤተ ክርስቲያን ግቢ ውስጥ አሁን እናንተ ሞራል አላችሁ ደውለህ እኮ ለእገሌ ይሄን ገንዘብ አስገባልኝ ስትል ነበር ደውላችሁ ለእገሌ ይሄን ብር ስትሉ ነበር እናንተ እኔ ለመሆን ድጋሚ መፈጠር አለ ሰው ሆናችሁ ድጋሚ መፈጠር አለባችሁ ይሁት ቤተክርስቲያን ፊት ለፊት ይሄው ይሄ እኔ ነኝ በጣም እኮ ነው የሚያሳፍሩት እንዴ ሞራል አላችሁ ወይ ይሄው ቤተክርስቲያን ነው ያት የሚገርማችሁ ብቻዬን ነበር እየተሸከምኩ ስደረድር እነሱ ሴት ናቸው አብረውኝ ሄዱ ጥላ ሰረዛ አንተን ቁጭ ብለው ምናምን ይቀራረጣሉ ፎቶ ምናምን ይነሳሉ ምናምን ብቻዬን ይሄው መታየት እኔን ነው እና አንዳንዴ ምን አለ መሰላችሁ ይሄው ሲገዛ ይሄው በዚህ መኪና ነው የተጫነው ይሄው መኪና ላይ የተጫነ ይሄው ይሄ ትግራይ ሚዲያ ሃውስ ነው ይሄው ማንበብ የምትችሉ ሰዎች በነገራችን ላይ እኔን ስትናገሩ ምን አይነት ሰይጣን ህዝቦች እንደሆናችሁ ነው ለሰው እየነገራችሁ ያላችሁት ምን አይነት ክፋት የነገሰባችሁ ከገንዘብ ውጪ ምንም ጭንቅላታችሁ የተበላሸ እስኪ አዶና የምትሉት እስኪ ይሄን ነገር አድርጓል እንግዲህ እዩ ተመልከቱ እንደውም እኔ ትግሬ አብዝህዩ ዘፋ በርኪ መነባብሮ ምናምን ይያለ እንትን ይላል ያው ትግሬኛ ትንሽ ይሄው ምን ይላል እዚህ ጋር ሰሙ ከም ዘበ እቲ ይያለ ይሄው የ10 ብር ቻሌንጅ ምግባር ማህበራዊ እቲ ተገብር ደግፍ እግቢር ይያለ ሚዲያ ነሰይ ተግባር ይያለ ይላችሁ ይቀጥላል ይሄው ፈርስት ራውንድ ላይ 90 እቲ ዝገብረ ደገፍ ነ90 ተመዛበልቲ ይሄው 90 ሰው ይያለ ይሄው እናንተ ታቁታላችሁ ይሄው ፈርስት ራውንድ ላይ 431 አብረው ማለት ነው አብረው ቁጭ ብለው ገንዘቡን እያሰሉ ምክንያቱም ገንዘቡ በእኔ ሳይሆን በእነሱ እጅ ስለሆነ የ10 ብር ቻሌንጅ አምጥተ ነው የምትቀደደው አላለ በ10 ብር ቻሌንጅ አትሊስት ህዝባችሁን መግብ ያለው በ10 ብር ቻሌንጅ ሌባ እናት ልጇን አታምንም አይደል የሚባለው ሌባ እናት ልጇን አታምንም ያው ሁለተኛ ያሳከምኳት ልጅ በጣም ብዙ ህፃናት ሊስት ይዤ ነበር የመጣሁት አያችሁ እቺ ነፃ የት ከአዲግራት እንትን መጣ እንድትታከም ያረኳት የት ነው ሃይደር ምን አይነት ግን ሰው ናችሁ ምን አይነት ምን ያስተሳሰብ ጉዱል እንዴት ነው ግን እናንተ ያስተሳሰብ እንዲ ጉዱል ይሆናችሁት ግን እስኪ አንድ ትግሪ እዚህ ማህበራዊ ሚዲያ ላይ ያለ እስኪ እንዴ ይሄን ያደረገ ነገሩ ነውር አይደለ ወይ እንዴ እግዚአብሔር ይስጥህ እንኳን አትበሉ ከናንተ ኪስ እኮ እንዴ እኔ እኮ አንዱ ትዝ ይለኛል ሞዴስ ለሞዴስ ብሎ 1000 ብር ሰጥቶ
ለምን ገንዘብ ከኔ ጋር አልሰራችሁም ምናምን ብሎ ሲሰርበኝ ነበር። መቀሌ ላይ ያለ ልጅ ሲሰድበኝ እንግዲህ እግዚአብሔር ያሳያችሁ። መቀሌ እነሱ ግሩፕ አዘጋጅተው ምናምን እንትን ብለው እኔ መረጃ ደረሰኝ። ብቻህን ግባ ነው የተባልኩት። አባቴ ልክ መቀሌ ደረስኩ። ላጥ ብዬ አዲግራት ይሄን ነው ምንላችሁና ይላችሁ ሰው መሆን ከናንተ ይጠበቃል። ይወላችሁ ወርቅ ነበር ልትሸልሙኝ የሚገባችሁ። የተሳሳተ ሰው በተሳሳተ ቦታ አግኝታችሁ እንጂ ወሊኖል ሌባ ስለሆናችሁ ትመጣና ልክ የሆነ እንትን ይመስልሃልና እኔ እንደናንተ የተበላሸ የደቀቀ የቀነጨረ ጭንቅላት የለኝም። እኔ ያሳደገኝ ማህበረሰብ እንኳን ይወላችሁ ያሳደገኝ ማህበረሰብ እኔ ሲዳማ አካባቢ ነው የምኖረው። ይሄ ማህበረሰብ ምን ያደርጋል መሰላችሁ? እንግዳ ሲመጣ አልጋውን ይለቀልህና ቁርበት አንጥፎ ነው የሚተኛው። አልጋ ላይ አስተኝቶክ ልጆቹን አስርቦ የሚያበላ ማህበረሰብ ውስጥ ነው ያደግኩት። ውሃ ሰሰጠው ምግብ አብልቶ ወተት የሚሰጥ ማህበረሰብ ውስጥ ነው ያደግኩት። ያደግኩት ማህበረሰብ ይሄ ነው። እንደናንተ አይነት ማንነት ያለው ማህበረሰብ ውስጥ አላደኩም በነገራችን ላይ አይደለም። እናንተ እንዴት አሰባችሁት? እኔ አልናገርም ብዬ ነው ይላችሁ። ኪሴ ውስጥ ያለውን 30,000 ብር ይላችሁ ጠብ አድርጌ ያራግፌ ነው የወጣሁት። አይደለም ይውላችሁ ቆሎ መግዣ የነበረኝን ብር ቆሎ ነው የገዛሁት። በቃ ከዛ ሶታ ቆሎ ነው ይየጣው። አዲስ አበባ ላይ አንድ ብሩክ የሆኑ እናት ከዛ የመጣ ማር ያዘጋጁልኝ ነበርና እኔ መሄድ ነበረብኝ። ኦልሞስት 9 ቀን ምናምን ቆይቼ ነበርና ነገሩኝ አዲስ አበባ ላይ እዛ ስላልደረሰልህ ብለው ማር ሽሮ ምናምን ከትግራይ እንትን የተባለ ተሰጠኝ ተላከልኝ። እንቃሴ አንዳንዴ ምን አለ መሰላችሁ? ምን አለ እዚህ ሚዲያ ላይ መተሽ ከምትገለለብ ይሄ ዱቄት እየተቀባሽ በፊልተር ወተሽ ከምት ምን አለ እስኪ ውጪና እስኪ በል ግደል ተኩስ እንዲያርግ እንዲ እገሌን እንዲያለ ከምት እስኪ ውጪና እንዲ የሆነ ነገር አርጊ። እስኪ ውጡና የሆነ ነገር አርጉ እስኪ እና እባካችሁ በተቻላችሁ መጠን አንዳንዴ እናንተ ሰውን እንትን ለማለት በቃ እናንተ እኔን ለመናገር አውሬ መሆን ብቻ ነው የሚጠበቅባችሁ። አውሬ ታውቃላችሁ? አውሬ መሆን ብቻ ነው የሚጠበቅባችሁ። አየናችሁ በቃ ምን ያህል አውሬ ጨካኝ ክፉ እንደሆናችሁ። በነገራችን ላይ እኔን ስትናገሩ ብዙ ሰው የእናንተን አረመኔነት እያየ ነበር። በጦርነት ውስጥ እኔ ሄድኩት በነገራችን ላይ በጦርነት ውስጥ እነዛ ምስኪን ህፃናትን ፎቶ አንስቼ እኔ እኮ ዛላምበሳ ገብቼ ቪዲዮ ሳነሳ ነበር ታውቃላችሁ። በኤርትራ ወታደሮች ታስሬ እንደነበር ታውቃላችሁ። ይሄን ያደረኩት ለትግራይ ህዝብ ስል ነው። ህዝቤ ነው ወገኖቼ ናቸው ብዬ ይሄን ያደረኩት። አዶናይ ጎበዝ ከሆነ ዛላምበሳ ይግባ። ይሄው እኔ አንድ ቻሌንጅ እስኪ አድርሱት። አዶናይ ዛላምበሳ ሄዶ እኔ አድራሻ ሰጠዋለሁ ዛላምበሳ ላይ ይሄን ቻሌንጅ ተቀበል በሉት። እስኪ አዶናይ ይግባ። ትግሬ ነው አይደል? እየገባ በቃ እንትን ይላል አይደል? እኔ እንዲያርግ እስኪ ደግነት ከራስ ይጀምራል። ራስ ህዝብ ጋር ሂድና ዛላምበሳ ብዙ የተቸገሩ ሴት ተማሪዎች ምን እንደሆነ ላይፍ አስተላልፈላችሁ ነው። ሴት ተማሪዎች ሞዴስ ስለሌላቸው ሞዴስ ታውቃላችሁ ከትምህርት ቤት ይቀራል። ሴት ተማሪዎች በየቀኑ አሉ ዲፎልተር ትሬሲንግ ሬታችን በጣም ሃይ ነው አሉ። እዛ ዛላምበሳ ላይ ያሉ ጀግና ልጆች በነገራችን ላይ ዲግሪ ማስተርስ ያላቸው ወጣቶች፣ ሴቶች፣ ወንዶች ምን ያደርጉ እንደነበር ታውቃላችሁ? በነፃ ሳይከፈላቸው
ያስተምራሉ። የወታደር ሬሽን እየበሉ መከላከያ ነው የሚመግባቸው። የሚመግባቸው ማለት ነው። ህፃናትን ያስተምራሉ። ጀግና የሆኑ የሰው ጭንቅላት ያላቸው የትግራይ ልጆች አሉ። ሂድ ዛላምበሳ የሰውነት ጥግ የት እንደሆነ የትግራይ ጥግ የት እንደሆነ ታያላችሁ። ሂዱ ዛላምበሳ። እኔ እሰጣችኋለሁ ስልክ ነገራችን ላይ እንደናንተ ይሄ አዋራ እየተቀባ እንትን እየተቀባ ምን ልክ ሚዲያ ላይ በሎም ሚዲያ ላይ ስመጣ አይደል የጭፈራ ጎበስ ከምትሆን ሄደ ፕራክቲካሊ እስኪ ጉብዝናን አሳየ። እስኪ አሳዩን። እስኪ እናንተ እስኪ የሰው አእምሮ አላችሁ ብለን እንድናስብ በጣም ብዙ አላችሁ አይደል ሳንቲም ትለቅሙ እዚህ ሚዲያ ላይ። እስኪ ግቡና እስኪ አንድ ቻሌንጅ እኔ ቻሌንጅ ሰጠዋችሁ። ዛላምበሳ ግቡ። ዛላምበሳ ግቡና ከዛ እስኪ እኔ ያረኩትን አታርጉ። እስኪ ፎቶ አንሱ። እርዳታውን ተውት። እና አንዳንዴ ምን አለ መሰላችሁ እንደናንተ ሚዲያ ላይ በወረደ ማንነት መገለጥ ሚዲያ ላይ መጥቶ እንደናንተ መሳደብ is easy በጣም ቀላል። እድሜ ልካችሁን ሰው ያዋረዳችሁ መኖር አይደብራችሁ? በውሸት ታሪካችሁ ውሸት፣ ወሬያችሁ ውሸት አይደብራችሁ? ሚዲያ ላይ ወጣችሁ በቃ እስኪ ሂዱና ታች ማህበረሰቡን ይው። የምሬን ነው። ምን እንደሚገርም ታውቃላችሁ? ዛላምበሳ ላይ ኦሮሞ አለ፣ አማራ አለ፣ ደቡብ አለ፣ ትግሬ አለ። እዛው የሚኖሩ እኮ ነው ተጋብተው። ኢቨን ከረዳናቸው ሰዎች የተወሰነ ፐርሰንቱ ኦሮሞ፣ አማራ፣ ደቡብ አለበት። ኢቨን መዝግቦ ቤት ለቤት ሄደው እገሌም አለ እያሉ የሚያመጡ እና ፕሊስ አንዳንዴ ይወላችሁ በቃ ክፋታችሁን አታሳዩ ለሰው አይደለም። ከዛ ማህበረሰብ የሆነ ነገር ልታረግ አይደለም ልታረግ ይቀርና ምናልባት አይታቸው ቢሆን ኖሮ ምንም ማትናገሩባቸው አይነት ማህበረሰቦች ናቸው። ለዛ ነው የጣለ ረጅም ጊዜ ዝም ያልኳችሁ። አሁን ግን ማውራት ካለብኝ ከዚህ በኋላ ላወራችሁ ይችላል። እያንዳንዱ የትግሬ ተወላጅ ነኝ ለምትል ቻሌንጅ ይሰጣል። ቻሌንጅ የሆነ በጦርነት መሃል ነበር አይደል የሄድኩት? ቻሌንጅ ይሰጣል። ቻሌንጁን ትቀላቀላለህ። አሁን የምጀምረው ከአዶናይ ነው። አዶናይ ዛላምበሳ ገብተ ሂድና ጂፒኤስን አገኘው። እስኪ አሁን ወንድነት ይጠይቃል። እኔ መኪና አልተሸለምኩም፣ እኔ እንዲህ ተበለጥኩ። ዘረኞች ናችሁ። ምን አለ ለበጎ ስራ ዘረኛ ብትሆኑ? አንተን ማሰር ነበር፣ መኪና መሸለም ማሰር ነበር ሁላ። ዲቻ ቦይ ምን አለ ሻይ ቤት ከፍተ ብትሰጣቸው? ባለ 5 ኮከብ ሆቴል ልጆቹ አይተው ማያውቁት ምን አለ ለነሱ ሻይ ቤት ከፍተ ሰጠ 5 ኮከብ ሆቴል እንትን የምትላቸው ሄደክ እዛ ትግራይ በቀን አንዴ መብላት ላቃታት አሮጊት ብትደርስላት፣ አንዴ መብላት ላቃተው አባት እናት አባቱ ልጆቻቸውን በጦርነት ገብረው ቁጭ ብለው ለሚያለቅሱ እናት ብትደርስላቸው ምን አለበት? ማስመሰል ምን ይሰራላችኋል?
አንዳንዴ እኮ ነገሮች እኔ ለምን ምንም ነገር ላይ እንትን እንደማላ ታውቃለህ ሳያችሁ በጣም በቃ ስለምትዘገንኑኝ ነው። እስኪ ቻሌንጅ ሰጠዋችሁ። እኔ ትግራዋይ ነኝ ብለህ ከአዲስ አበባም ተነስ ኬትም ና ከአውሮፓም ከአሜሪካም ኬትም ከአረብ ሀገርም ኑ ይሄን ቻሌንጅ ተቀበሉ። እስኪ የሰሙን አንድ ቻሌንጅ ያው አሁን ሰላም ምናምን ነው አይደለ? እኔ ያኔ በጦርነቱ ሰዓት ነው አይደል የሄድኩት? ዛላምበሳ እኔ ዛላምበሳ ድረስ ሄጄ ነው አይደል? አዲግራ እናንተ ከመንግስት ከኤርፖርት መታወቂያ ታወጣላችሁ? ከመንግስታዊ ተቋም እና ነውር ነው። ልክ እንትን እንዳላችሁ ምናምን አክት አደረጋችሁ አይደል? ከኤርፖርት መታወቂያ ወጣችሁ። እኔ ኪሴ ውስጥ ያለ 30,000 ብር ይላችሁ እኔ ይሄው እኔ ዛሬ ነው የምነግራችሁ። አንድ ምግብ ስንት ነው የምትበሉት? አንድ ምግብ ሌላውን ተው። አሁን ያላችሁበት ከተማ ትግራይውን ተዋት። አሁን ያላችሁበት ከተማ አንድ ምግብ ስንት ነው የምትበሉት? አንድ ምግብ ትግራይን ተውት። ብቻ አንድ ቀን እኮ ብቻችን በልተን አናውቅም። ያ ሁሉ አብሮን ሲደክም የነበረ ህዝብ አብሮ ነው የሚበላው። በነፃ እኮ አይደለም የሚበላው። እና አንዳንዴ ሰው መሆን ቢያቅታችሁ እንኳን ውሻ ሆኖ እሺ፣ ውሻ ያበላውን አይነክስም። ውሻ ኢቭን የምሬን ነው ማለት ሰው መሆን ቢያቅታችሁ ውሻ ሆኑ በቃ። እንዴት አደራችሁ? ሰሙዬ እንዴት ነህ? ሪሽ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። ዘንድሮም ከነዚህ ሰዎች ጋር መልስ እየተሰጣጣ ነው። ማን ምን ብሎ ነው? አይ ኖርማሊ የትግራይ እንትን ምናምን ሌባ ምናምን በቃ የሆነ መፈክር አረጉትና እስኪ ልንገራችሁ። ያው አሉ አይደል እኚ የትግራይ ተወላጆች እዚህ ሚዲያ ላይ ያለው ምድረ ሌባ እና ይመጡና አደራጅቶ ማጅራት ለሚመቱ አንተ መሬት ላይ ያለው ህዝብ ማየት ነው እንጂ እኛ የትግራይ ህዝብ እንደማንኛውም የኢትዮጵያው ህዝቡን ማየት እንጂ እዚህ ሚዲያ ላይ ያሉትማ ምን አንተ ብሩን አላስበላ ስላልካቸው ነው። ሲጀመር እኔ እኮ በጣም ግርም የሚለኝ ነገር ማለት ነው እዚህ ሚዲያ ላይ ወይ ከታች አላችሁ ወይ ይህንን ነገር የምትሰሙ ይህንን ነገር እኔ የምለው የአካውንቷን ባለቤት ለምንድን ነው ግን እኔ ተው ግን አረ በመድኃኒዓለም ኃጢአት አታናግሩን። እስቲ እኔ ራሴ ወይ ያዋጣሁት መልሱልኝ። እናታችሁ አፈርት ብላና ልጅቷን ለምን ማታመጧት? የአካውንቷን ባለቤት ለምን አታመጡ? ለምን ነው አንድ ቀን ሚዲያ ላይ ያላመጣችኋት? እሷን ገንዘቡ በትክክል አልደረሰም። ትግሬ ስለሆነች ነው እሷ። ያው ለምን አታመጧት? እቺ ማነች? ሉዋም ናት። ሉዋም ነው አይደል ስሟ? ያው እሷ ትግሬ ስለሆነች ነው። ሪቺዬ ምን መቼ ራሳቸውን ዘር ይነካሉ ብለሽ ነው? በሌለሁበት ላምባሏለበት ኩበት ለቀባና ምን አይነት እንደው ዚስማች ዘረኛ መሆናቸውን ዚስማች እግዚአብሔርን የማትፈሩ ሰዎች ዛሬም እኮ የትግራይ ህዝብ እኮ ከየትኛውም በኢትዮጵያ ማህበረሰብ ከየትኛውም ኢትዮጵያዊ ህዝብ ማህበረሰብ እኮ የባሰ ችግር ላይ እኮ ነው ያለው። መተንፈስ እንኳን እኔ ደርሼ ከመጣሁ በኋላ ኢቭን አንድ ሰው ይሄው እኔ ዛሬ አዶና የሚባልን ይሄው ሚዲያ ላይ ያዙ ይልቀቁኝ የሚልን አዶና የሚባልን ቻሌንጅ ሰጠሁት። ዛላምበሳ ሂድ እስኪ ሄደ
ኦሮሚያ ክልል እንደሰራው ደቡብ ክልል እንደሰራው አዲስ አበባ ላይ እንደሰራው ይሄን ቻሌንጅ ተቀበል ሂርዛ ላንበሳ ብየዋለሁ እስኪ ሂዱና ይሄን ቻሌንጅ ለአዶናይ ንገሩት ይሄን ቻሌንጅ ንገሩትና እስኪ አንድ የትግራይ ተወላጅ ማን ነበር የሚባለው 8 ወር ታስሮ የተፈታው ሮጦ ነው አይደል ከሀገር የጠፋው እሱ እንደዛ ሲምነሸነሽ በየእንትን ሀገሩ ሲዝናና እንደዛ ሲሆን ቲክታክ ላይ ነው ሳንቴ የሰበሰበው እስኪ አምጡትና እስኪ ትግራይ ሄዱ ብዙ ቻሌንጅ አለ እኔ እጄ ላይ ያሉ ሊስት አሉ እዛ ጂፒኤስ የሚባል ልጅ አለ በጣም ብዙ ህፃናትን እየለመነ የሚያበላ ወታደሮች የሚቀልቧቸው ወታደር ከደሞዙ ከኪሱ ገንዘብ እያወጣ ለህፃናት ለሴቶች ሞዴስ ይገዛል እዛ ታውቃላችሁ ለህፃናት ምግብ ይገዛል ወታደር የምትሰድቡት እናንተ ሚዲያ ላይ እንዲያደረገኝ እንዲሆነ የምትሉት አብሯቸው ነው የሚበላው ናይ የምር ላይቡን እኛ የዛን ጊዜ እዚህ ነገር ውስጥ እኔ ተጀምሮ እስከሚያልቅ ስለማቅ ነው አሁን ራሱ የገባሁትና ላይቭ ስንከታተል ነበር ላይቭ የተወሰነ ቦታ የዛን ጊዜ ለዛውም ስልክ እንደ ልብ መቅረጽ አይቻልም ነበር እንደ ልብ ላይቭ ማሰራጨት አይቻልም ነበር የተለያየ ቦታ በጦርነቱ ምክንያት ማለት ነው ምንም የቱንም ያለ የዛን ጊዜ እንትን ብሎ እንዴ የእሳት መሃል እኮ ነው እናንተ ያ እርዳታ የደረሰው እግዚአብሔርን አንተ ከታች ማነክ አረባከን ፕሮፋይልን አንሳ ቢያንስ ታድሶ ስትል ታድሶ ማለት ምን ማለት ነው ግን አለይኩም አይ ታድሶ ማትባዩ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ያው በኮሚሽን ሽቀላ ሲጀመሪ ነው የሆነ ቤተክርስቲያን እንትንቲና 50% አንዴ አንቺ ኦርቶዶክስ የነሱን ኦርቶዶክስ ለመሆን እኮ እንደዛ ማድረግ አለብሽ አለበለዚያ እኮ ታድሶ ነሽ ለቤተክርስቲያን ምጮይ ከሆነ ይሄ ጥሩ አይደለም ትክክል አንቺ ታድሶ ነሽ እንደዛ ካልሽ አብረሽ ዝረፊ አብረሽ ቢ እንጂ አንቺ በቃ ትክክለኛ ክርስቲያን ነሽ ለነሱ በውስጥ አስተምሩና እንዶ የበላችሁት እንዶ እግዚአብሔር የቤተክርስቲያን እንትን እንዶ መርዞ ነው ይነቃችሁና ማለት ነው ለምን ለነገሩ አወቅናችሁ ተራ በተራ አወቅናችሁ እንዴ ሰው ናችሁ ወይ ሰይጣን ናችሁ ወይ ብለን ራሳችንን እኔ ራሴን ጠይቄያለሁ በነገራችን ላይ እነዚህ ሰዎች እግዚአብሔር ፈጣሪ ሆይ ሰው ስጋ ለበስ ሰይጣን ነው ቲክታክ እየተጠቀመ ያለው አስብላችሁኛል እድሜ ለአንድ ሰው በደንብ ነው ያወቅኳችሁ አዎ በነገራችን ላይ ያ ነው የግል ቤት እያፈረሽ ቤተክርስቲያን ፈረሰ እያልሽ ያው ከታች ደሱ ይጽፋል እንደው የሆነ ቤት መዝጊያ ተነጤና ወይ የሆነ ቤት እንትንቲና በሯን ብቻ ተቀርጨና ይሄው የተዘጋ ቤተክርስቲያን ታል ከዛ በኋላ የበረከት ስራ አየናቸው እኮ እንዴ አየን ዳዊት ቀንተ ነው ልትበነጥጪ ነው ወይ ቀንተ ነው እና በንጥጥ መብት ነው ነፃ ፈቃድ ሰጥቷል ክርስቶስ እኔ እኮ እንዶ የምታወሩትን እንኳን አታውቁ ለሰው ልጅ የምትጠቀሙትን የቃላቶር በነገራችን ላይ አንዳንዴ ለዚህ ነው የሚለጥፍባችሁ ሰው ስለማትመስሉኝ ማለት ነው ሰው ስታከብር ትከበራለህ አታከብርም አላከብርህም ግን እንደናንተ ጨክኜ ወይኔ ከሌ ሳይ ወይኔ ከሌ ሄደ ተገላገልኩ አንልም ምክንያቱም እናንተ ስጋ ለበስ ሰይጣን ስለሆናችሁ ስጋ ለበስ ሰይጣን ስለሆናችሁ ሌባውላ ሄደሽ ዘከቤተ ክርስቲያንና ሌባናት ልጇን አታምንም አይደለ አንቺ ለምን የጠፋች መሰለሽ አሁን ያቺኛዋ ዝም ብላ ተከሰኝ የነበረው ወዳ መስሎሽ ነው እንዴ ጠፋ ይሄ አዲስ አበባ ይርኩኝ እኮ በነገራችን ላይ ሄጄ ድጋሚ ምንድነው የምትፈልጉት አልኳቸው ተደራጅተዋል ወደ 6 ናቸው ምናምን የሚገርምሽ በጣም ልጅቷ ስትመጣ ኢንቴንሽናሊ እንደመጣች አላውቅም ነበር በነገራችን ላይ ሪች ኦኬ ከዚህ በኋላ ስሜን እንዳታነሱ ብዬ አውጥቼ ምንድነው ከሚባል ከነሱ ባንክ የሆነ ንብ ነው ቡና ነው የሚባል ከዚህ በኋላ ይሄው ብቅ ብላታ ጠፋሽ በቃ ይሄው እቺ ነበር የተፈለገችው
ቢኖር ያ ነገር ያ ገንዘብን እጄ ላይ ቢኖር አሁን የሚተውኝ ይመስልሻል? እንደዛ በየቤቱ እየገባል ለምን ይመስልሻል? እነ ክርስቶፎሮስ እና ናታያል ዝም ያሉት ብሩ እንደደረሳቸው ስላወቁ እኮ ነው። እኔ እጄ ላይ እኮ ኖርማሊ አንድ ሰው ነው፣ እሱም እምቢ ብዬ በመከራ እንደውም ቀሽ ገብሩ የሚባሉ ቄስ ነበሩ። በእሳቸው እንትን ነበረና እሳቸው ናቸው እንትን ሲሉ የነበረውና በቃ እዚሁ እንትን ስለምንል ችግር የለውም እሳቸው በቃ ብለው ነው እሳቸው በእሳቸው ምክንያት ነው በነገራችን ላይ ወሰዱ ህዝባችን ሲሉ የነበሩ አሁን የታረጉት እስኪ ጠይቁ። ኦልሞስት ወደ 200 ምናምን ሺህ ብር እጃቸው ላይ ያለ 200 ምናምን ሺህ ብር ትግሬ ስለሆኑ ነው ዝም ያላችኋቸው። አሁን እኔም በቃ ከኔ ጋር ያገናኛችሁ ነገር የለም ምንም የለም። ለምንድን ነው አሁን ዝም ያላችኋቸው? እስኪ የእናንተ ብሔር ስለሆነ በሉ። አሁን እኔ ኦልሞስት አንድ ላይ 37 ሺህ ብር ነው 37 ሺህ ብር ነው ትመልሳላችሁ? እስኪ መልሱልኝና ስደቡኝ ከዛ ያምርባችኋል እኮ እና አንዳንዴ ምን አለ መሰለኝ ሰሙ እኔም እንጠይቃቸዋለን። እኔ ግን ልጅቷ ትምጣ ነው ጥያቄ። ልጅቷ የአካውንቷ ባለቤት ትምጣ። የልጅቷ የአካውንቷ ባለቤት አንድ ቀን መተሽ ኦዲቱ ስጭን ብላችሁ ልጅቷን ጠይቋት። ምን እንዳለ ታውቂያለሽ? በነገራችን ላይ የወሰድከው አበልስ አለ ዳዊት የሚባለውና እስቲ እኔ አበል እሰጥሃለሁ እና እኔ አበል እንትን እልሃለሁ። እኔ ሄድኩበት ቦታ ትሄዳለህ። አበል ማን ነው አበል የሰጠኝ? አፈር ያስበላህና እንዳልልህ እኔ ክርስቲያን ነኝ። አሁን አልሰድብህም። ቤት ውስጥ ያለው የክርስትና የምትለጥፋቸው ነገር ግን አንተ ራስህ እንደው አፈር ያስበላህ ዳዊት ማለት ነው። አበል ወሰድከው ሲለኛል አንተ እኔ ሲጀመርኩ በጣም የሚገርምሽ ነገር ኤልሲን አወቅሻት አይደለ? ኤልሲ እሷ ናት እንደውም ትራንስፖርት ብላ የትራንስፖርት እንትን ብላ እንትን ያለችው። አበል የምን አበል እና በግራችሁ አትሄዱ። ቆይ አበል እየሰጣችሁ ነበር እንዴ? እኔ እኮ እኔ ማላውቀው ነገር ኦኬ። የ9 ቀን አበር በቀን ስንት ብር አስበህ እስኪ ዳዊት የምትባለው እስኪ ቁጥሩን ጻፍ። በቀን ስንት ብር ነበር ያሰብክልን አበሉን? እስኪ የ9 ቀን አበል ለስንት ይመጣል? እስኪ በቀን ስንት አስበህልኝ ነው አበሉን? እስኪ በቀን ስንት ነበረ? አንተ ምን አይነት ሴጣን ናችሁ ግን? እንዴ ቤተክርስቲያን ቆመው አሁን እየዘረፉ ነው። ለምን ያሄዳቸውም እንዴ? ሳሞ ምን ሆነ ነው? ለምን ደው የሚጮህ እንዴ? የጋራ አይደል እንዴ? ዘርማን ዘር እኔ በአበል ብንቀሳቀስ ዘርማን ዘር የኔን አበል አይችልም። ዘርማን ዘር ማለት ነው በስንት እየተንቀሳቀስኩ ሰራ እንደነበረ ስለማታውቅ ነው። አይደለም በዛ በስቃይ ውስጥ ይቅርና የሆነ ቦታ ስንሄድ ምን ያህል አበል የለ በቀን የለ 10 ሺህ ብር ነው ለ30 ደቂቃ በርናውት 10 ሺህ ብር ነበር ሲከፈለኝ ነበረው ለ30 ደቂቃ። ጎንደሬ አለማወቃችሁ እኮ ነው። ጎንደሬው ምን እንዳለ ሰማው ከታች ሰሙዬ ሆን ብለው ነው የሚናገሩ። አትስማቸዋል። አይክ ሰውን የሚያውቅ ሰው ምን አለ መሰለህ ሪች ሰከንድ ራውንድ ምን ነበር አሁን ይሄ ሁሉ ነገር የመጣው ምን መሰለሽ? ሰከንድ ራውንድ ወሎ ላይ እንሄዳለን። ይሄ አለ አይደለም እንደ ነበር የሚባለው ጦርነቱ የነበረበት ፓርት ላይ እኔ አቋም ነበረኝና ተመልሰን ነው ሰርድ ራውንድ ላይ ምናልባት ወደ ተንቤን እንሄዳለን ያልኳቸው። አሁን ከዛም አንዳንድ እንሂድ ብዬ ይሄ አቋም ነው በነገራችን ላይ ይሄ ያሳበዳቸው ታውቂያለሽ። ታዲያ ሌላ ቦታ ለምን ትሄዳለህ? ሌላ ቦታ መሆን የለበትም። እናንተ አሁን አማራ ክልል ለምን ታደርጋለህ ነው ትልቁ። እኔ ዛሬ ልንገራችሁ ወሎ ላይ ሰከንድ ራውንድ ምን ሄደው ወሎ ላይ ነው ብለህ እኔ በነገራችን ላይ ጦርነት አይደለም ለምን ጥይት አይዘንብብኝም የትም መሄድ ካለብኝ እሄዳለሁ ብዬ የዛን ሰዓት ወስኜ ነበር። እና እባካችሁ በተቻላችሁ መጠን እንዲህ ከማለታችሁ በፊት ይወላችሁ ከኪስ ያወጣውትን ገንዘብ ይላችሁ በርሲት ልጠይቃችሁ ሁሉ ይችላል። ምክንያቱም ሰው ስለሌለ ምን እንላለን
እና የትግራይ ተወላጅ አጠቃላይ ሚዲያ ላይ ያላችሁ መጀመሪያ ሰው መሆን ይቀድማል። ቆይ እንደው አንድ ኮሜንት እየተደረገ ነውና ሰሙ አንተ ትጨዋለህ ደምረው የበረከት ስራ ላይ ነው አትለኝም። እስቲ ማርያምን በለኝ እስቲ እውነት ዘረፋ ላይ ናቸው የበረከት ስራ ላይ ናቸው? አዎ በቃ ሲታያቸው እና ታሪክ እውነታቸው ነው። አይ ቆይ ለይልንና ምን ላይ ናቸው? እውነት ስራ ላይ ነው። እኔ እኮ ስንት እናንተ እኮ የበቃችሁ ማለት ነው እዚህ ቲክቶክ ላይ ማለት ነው። እግዚአብሔርን ራሴን ሁላ ያረጋጋሁት እናንተ እኮ በኮይን ተደልላችሁ እኮ ቤተክርስቲያንን በኮይን የምትደራደሩ ሰዎች እኮ ናችሁ። በኮይን የምትደራደሩ ሰዎች እኮ ናችሁ። የቤተክርስቲያንን አስተምሮ በኮይን አሳልፋችሁ የሰጣችሁ ግለሰቦች አሁን ደምሮ ስራ ላይ ነው አትለኝም? ሌባ በእናትህ ሰሙ ያንን ነገር ላክልኝና ለምንድን ነው እኔ በቤቴ የማልጀምረው? እኔ እኮ እዚህ ሀዘን ላይ ነን ብዬ ነው ዝም ያልናችሁ። ምድረ ሌባውላ የምሬን ነው የምላችሁ እንዴ። ማስረጃ እመቤቴን እሰጣለሁ ማስረጃ እንዴ። አረ እኔ ልክልሻለሁ እኮ እንዳለ የሌብነታቸው ነገራችሁ ላይ እሪሽ ልንገራቸው አንዴ እስኪ መርዶ ላርዳችሁ። የአርሲ ጭፍጨፋ ሀዘን ላይ ነን ሌላ ስራ ላይ ነን ብዬ ነው ዝም ስንላቸው የሚሉ ስራ ላይ ነው። ኧረ እባክህ ኧረ ልታፍር ይገባል። ይህንን ጢጦስ የምትባል ሰውዬ ይህንን ብትኮምጠው እፈር ነው ወይስ ሼሪንግ የሚከፈልክ ነገር አለ? አንተማ እስኪ አንድ ቻሌንጅ ተጀምሯል አይደል? ቻሌንጅ እንደተጀመረው ኦብቪየስሊ ሁሉም ያውቃል አይደል? ቻሌንጅ እንደተጀመረ ማያውቅ ሰው አለ? ቻሌንጅ እንደተጀመረ ሁላችሁም ታውቃላችሁና እስኪ ጭንቅላታችሁ ላይ ይምጣ። ገንዘብ መሰብሰብ ያለበት አርሲ ላይ ገንዘብ መሰብሰብ ያለበት አርሲ ላይ ለተጎዱ ቤተሰብ ነው ወይንስ ማንም ሰው መጥቶ እግዚአብሔር እኮ በነገራችን ላይ ዳዊትን አንተ አሰራም ልጅ ሰለሞን ይሰራል አይደል ያለው? እግዚአብሔር ምን እየታዘባችሁ እንዳለ ግን ታውቃላችሁ? እንዲህ የበረከት እኔ በረከት አይሁንልኝ በዚህ ሰዓት ህንጻ ቤተክርስቲያን ለማን አይደለም በገንዘብ ተደራድሬ ይቅርና እና አታስመስሉ። በቃ ይሄ ውሸት ነው። በቃ ታሙት ላይ ዳዊት ለሚባለው ልጅ እኔ አፍንጫክ ድረስ ልንገርህና ዞር በልና ሊቆንቶቹ ስማ ትንሹ ኮሚሽን 30,000 ነው አባቴ። ትንሹ ኮሚሽን ለዛው ቤተክርስቲያኑ ሩቅ ርቀክ ማትሄድ ከሆነና ቤተክርስቲያኑ አጠገብ ከሆነ 30,000 እና 40,000 ብር ነው። ለማስታወቂያ ነው እሱም ሪች ለማስታወቂያ። አዎ ስለዚህ ሂድና የበረከት ስራ ብለክ የምትለው የግለሰብ ኪስ የግለሰብን እንትን እያዳበርክ መሆኑን እንትን የበረከት ስራ ለምን ብዬ ነው በቲክታክ ላይ ወጥቶ ኪሱን ለሚያዳብር እንትን የምሰጠው? የበረከት ስራ እኔ ቦታው ቤተክርስቲያኒቷ በራሷ ቤተክርስቲያኒት ደረሰኝ ቆርጬ የበረከት ስራ ልካለሁ። ይሄን ታውቃላችሁ? የቤተክርስቲያን ደረሰኝ መቁረጥ እንደምትችሉ በትክክለኛው መንገድ መርዳት እኔ አንድ ቻሌንጅ ልስጣቸውና እንዲህ አይነት ፕሮግራም በቤተክርስቲያን ውስጥ አለ። የትም በቤተክርስቲያን ውስጥ ነበር ያው እኔም አደርገው ስለነበረ ከዚህ ቀደምና አንድ ሰው ገንዘብ ሲልክ ምን እንደማድረግ ታውቃላችሁ? ደረሰኝ ነው ምልክላችሁ። ከዚህ ቀደም ነው ደረሰኝ ሁሉ አሳያችሁ ነበር። ይሄው እገሌ እንዲልኳል እገሌ ይሄው ለገሌ እንዲደረሰኝ አስቆርጠናል፣ ይሄው በዚህ የገባ አካውንት ይሄው ደረሰኝ ይሄው ደረሰኝ። በነገራችን ላይ ስብከተ ወንጌል ውስጥ ወይም ሰበካ ጉባኤ ውስጥ በጣም በሚገርም የህንጻ አሰሪ ኮሚቴ በሰበካ ጉባኤው ይቋቋማል። ይሄ
የህንፃ አሰሪ ኮሚቴ ነው ቤተክርስቲያን የምትታደስም ከሆነ ማለትም ግንባታ የሚደረግላትም ከሆነ ተከታትሎ ደረሰኝ የሚቆርጠው። የላካችሁት ገንዘብ አንድ ቀን ደረሰኝ ተቆርጦ ያውቃል? የእውነት እናንተ እስኪ ክርስቲያን ነኝ ብላችሁ የምታስቡ ከሆነ ያ ሁሉ ኬት ይመጣል? ለዛ ሁሉ ሰው ቆይ ኮሚሽን ተከፍሎ አይከብድም? እና እባካችሁ በተቻላችሁ መጠን የበረከት ስራ አይደለም እየሰሩ ያሉት፣ የእርግማን ስራ ነው እየሰሩ ያሉት። ሰው እንዴት ከእግዚአብሔር ቤት ይሰርቃል? ሰው እንዴት የእግዚአብሔር ከሆነ ነገር ይሰርቃል? አስራት በኩራት አታውጡሽ። እንዴት ከእግዚአብሔር ቤት ትሰርቃላችሁ? የምሬን እኮ ነው። ከእግዚአብሔር ቤት መስረቅ ማያሳፍራችሁ? እናንተን እኮ በጣም ብዙ ቤተክርስቲያን አሰርተናል። ብዙ አንድ ቀን ሰሙ ከዚህ ቤተክርስቲያን ይሄን አደረገ እንዴ? አንድ ቀን ተነስቶ ያውቃል? አላችሁ፣ ወጣችሁ፣ ገባችሁ። አረ እሱ እንደዚህ ነው፣ አረ ሲጀመርም ነው የሚሏቸው። እና ፕሊስ በቃ ባትሉ ባታወሩ ደስ ይለናል። እኛ እያልን ያለ ነው። ወደ ቶፒካችን እንግባ። ወደ ቶፒካችን ስንገባ ቶፒካችን ምን ላይ መሰላችሁ? አሁንም ተሰብስበህ የመጣው በነገራችን ላይ ሌላ ነገር እንትን ስላላልና ጥቅሙ ምንድነው ነው? ጥቅሙ ምንድነው? ኢንተርቪው ይደረጋል። የኢንተርቪው ወደ ቶፒካችን እንምጣና የኢንተርቪው ጥቅም ምንድነው? እሺ የዚህ ኢንተርቪው ጥቅም ምንድነው ትነግሩናላችሁ? አጀንዳ ማስቀየር ላይ ነው። አጀንዳውንማ መቼ እነሱ ገንዘብ ይከፈላቸው እንጂ የምን አጀንዳ ነው? ተደራድሮ ይሸጣል። የምር ከነዚህ ልክ ተደራድሮ ይሸጣል። አሁን ተመስገን ገንዘብ ብቻ በነገራችን ላይ አሁን እዛ ቁጭ ብለው እንትን የሚሉ ሰዎች ከነሱ ይልቅ ሙስሊም እንኳን ለኦርቶዶክሶች ያዝናል። ሙስሊሞች አዝነው ቪዲዮ እየሰሩ አዝነው እንደዛ ልባቸው ተሰብሮ መሆን የለበትም ሲሉ እነዚህ ቁጭ ብለው በገንዘብ የምሬ ነው። እናንተ አንዳንድ ጊዜ ምንድነው ጥቅሙ? አሁን ይሄ ሰው ወጣ እኔን ያሳደገኝ ጌታ ነው አለ። ከህፃንነቴ ጀምሮ እዛ ባለውበትም ያሳደገኝ ጌታ ነው አለ። እኔ አምላክ ቅየራ አይደለም የመጣሁት አለ ተብሎ ሲጠየቅ ትክክለኛ ትምህርት ወዳለበት ነው። ሰው 42 እና 43 አመቱ ላይ አይከብድም? የትኛውን የኦርቶዶክስ ትምህርት ያውቃል? ቆይ እኔ አልገባ። እኔ አሁን ቻሌንጅ ላቅርብለትና የትኛውን የኦርቶዶክስ ትምህርት ታውቃለህ የሚል ቻሌንጅ። የትኛውን የኦርቶዶክስ ትምህርት ታውቃለህ? የቱ ጋር ተማርክ? ገርጂ ማርያም ደግሞ በቃ ፈረደባት። አጠቃላይ ቲክቶከር ደብር የሌለው ሃይማኖት የሌለው ቲክቶከር የት ነው ሰንበት ትምህርት ቤት የምታገለግሉት ሲባሉ ገርጂ ማርያም ይላሉ። እውነት ገርጂ ማርያም ሰንበት ትምህርት ቤቱ የቱ ጋር እንደሆነ ታውቃላችሁ? ግን እኔ በከወራቸውም ሰዎች ስለነበሩ ነው። የምን 38 አመቱ ልጅ ቆለደ ነው 38 አመቱ? አረ በጣም ትልቅ ሰው ነው። እኔ ምን ወጣት ምናምን ይመስላችኋል? በጣም ትልቅ ሰው ነው። በነገር እኔ በአካል እንዲያይቸዋለሁ። ሚኒመም 46 አመት ይሆናል። ሚኒመም ማለት ነው። በአካል እንዲሰላየሁት ነው። እና በተቻላችሁ መጠን በቃ ምንም ጥቅም የለውም። በቃ እንዲህ አይነት ሰው እኮ ሚዲያ ላይ ሲቀርብ እኮ እውቀት ነው ያለ አይደለ እንዴ? ሉተርና ካልቪንን ማቅ
46 ዓመት ሙሉ ጴንጤ ቤተ እምነት ውስጥ ያሳደገኝ ጌታ ነው እያለ የምር እኮ ነው የምላችሁ። ይሄ እኮ ብቸኛው ምድር ላይ ያለ ብቸኛው ፍጥረት ማን ነው ማለት ሉተር ነው ብሎ ተናገረ። ብቸኛው ፍጥረት ማለት ነው በእድሜ ማለት የጀነሬሽን ጋፕ ያላቸው። ሉተር ሪፎርሜሽን ሉተር ዶክትሬቱን ይዞ በ15 17 ሪፎርሜሽንን ሲጀምር ጆን ካልቪን በጣም ሕፃን ልጅ ነበር። የ12 ዓመት ሕፃን ልጅ ነበር። የ12 ዓመት ሕፃን ልጅ ጆን ካልቪን ታውቃላችሁ አይደል? ልክ እንደሚያውቁት ታውቃላችሁ አይደል? የሉተር አስተማሪ ጆን ካልቪን ነው አለ። ጆ ካልቪን ነው የሚለው ራሱ እኮ ጆ ካልቪን ይባላል። ስንት ዓመት ነው አለ? 34 ዓመት ሙሉ ምን ነበርኩ አለ? ፓስተር ነበርኩ፣ አገልጋይ ነበርኩ አለ። 34 ዓመት ሙሉ አንዳንዴ እኮ በጣም ነው እንዴ! ኧረ በእናታችሁ ለምን ጭንቅላታችንን አንጠቀም? የእውነት አንጠቀም። በቃ ጭንቅላታችንን ምንድነው ያለው? መሰረተ ክርስቶስ ነው አይደል ያለው? ነብዩኛ አገልግያለሁ፣ ፓስተሩኛ አገልግያለሁ አለ። ኦርዴን የተደረገበት ወረቀት አለው ፓስተር ተብሎ። ማን አንድ ሰው ነው ያደረገኝ አለ። ሲጀመር አንድ ሰው ፓስተር ማድረግ ይችላል? ሲጀመር እኮ ትምህርት አለው። እኔ አሁን ብዙ ነገሮችን እዛ እንትን አልልም አላውቅም፣ ግን ይሄን አውቀዋለሁ። በጣም እኮ ነው የሚያስቀው። አንድ ሰው እኮ ሰውን ፓስተር ማድረግ አይችልም። ኦርዴን ሲደረግ ሙሉ ቸርቿ ነው የምታደርገው። ኦርዴን ሲደረግልኝ ያ ፓስተር ያደረገኝ አንድ ሰው ነው። ያው አልነግራችሁም ስሙን። ይሄ ይነት ምናምን አይደለም። ይሄ ዘይት ያፈሰሱ እንትን ማለት እንደዛ አይደለም እኮ። ትምህርት አለው እኮ። እኔ የኔ ጥበቃ የነበረ አንድ ሰው ነበርና ተምሮ ነው በነገራችሁ 2 ዓመት ነው 3 ዓመት ተምሮ ነው ገጠር አካባቢ ሄዶ ያገለግል ነበር ነው። ኢቭን የፓስተርነት ትምህርት ተምሮ ነው በነገራችን ላይ ኦርዲኔት የተደረገው ሲደረጉላ አገልጋይ ተብሎ ረጅም ዓመት እንትን ይል ነበረ። እና አንዳንዴ ግን ለምንድን ነው ግን የሚዋሹት? አንዳንዴ እኮ ውሸትን ውሸት ማለት እኮ ጥሩ ነው አይደል? እንዴት ላይ ሚዲያ ላይ ያፈጠጠው ውሸት እናገራለን? ማንን ለማስተማር ነው? አሁን የዚህ በአንድ ግለሰብ ፓስተር አድርጎ ሾመ ምንድነው አሁን ጥቅሙ? እዛ ላለ ኦርቶዶክሳዊ ምንድነው ጥቅሙ? ነው ፕሮቴስታንትን ለማናደድ እርስ በርስ ለማጠላላት ነው አላማው። ኦኬ እኔ አሁን ነብይነት ቢል ኦኬ የሆነ ሰንበዲ መጥቶ እንትን ሊለው ይችላል፣ እንዲነህ ሊለው ይችላል፣ ኦብቪየስሊ ስለሚታይ። ፓስተርነት ግን በግለሰብ ደረጃ ማንንም ፓስተር አድርጎ ማንንም አይሾምም። ኢቭን ፓስተሩን የትኛዋ ቸርች ናት ኦርዲን ያደረገች ተብሎ ነው የሚጠይቀው። ማን አስተማረ? የት ተቋም ተማርክ ነው። እንዳልካ በምንም አይነት ታምር የሰው ላብ እንዳያልፍ እንንገርህ እንዴ? ስንት ሰውን ብሎክ እንዳደረግኩ እንንገርህ እንዴ? ተራ ሰው እንዳልመስል በነገራችን ላይ እዛ ቤትም እያለሁ ሁሉም እዚህ ከተሰበሰብኩ በጠቅላላ ይሄ እንደናንተ ይሄ ሳሂ የምትባል እንዳንተ ካሉት የለ ተው፣ ሌላ ነገር አታናግረን።
አንተ ድጋሚ ብትፈጠር የኔ አይደለም እኔ ማስ ያስተማርኳቸው ህፃናትን ጭንቅላት ዕውቀት አይኖርህም። ያው ስለማታውቅ ቁጭ ብለህ የሆነ እስልምናን መሳደብ ስለሚመስል እስልምና ዕውቀት የሚጠይቅ ስለሚመስል ነው። በነገራችን ላይ እንንገራችሁ እስልምና ላይ ንጽጽር መስራት ዕውቀት አይጠይቅም። ሚስጥር እንትን ብላ ምንም እንትን የምትለው አይደለም። ደረቅ ንባብ ነው የምታነበው ሄደህ እድሜ ለጉግል ታደርጋለህ ያመጣልሃል የፈለከውን ነገር ይችን የምታህል መጽሐፍ ነው እንደ መጽሐፍ ቅዱስ በጣም ትልቅ ቮሊዩም ያለው እንደ መጽሐፍ ይችን ነው የምታከለው። ይሄ እስልምና ላይ የምትሰሩ ዕውቀት ያላችሁ የምታስመስሉ ሰዎች አቁሙ። እስልምና ቁርአንን ማጥናት ሌሎች ሐዲሶችን እንትን ማለት ምንም ይሄ ሌላ ስፔሻል ነገር አይፈልግም። እንደ ክርስትናው መስሎ ነው። ና እስኪ ሞክር ክርስትና ጋር መተህ ና እስኪ ክርስትና ጋር ና ግባና ሞክር። እኛ እኮ ነን ሰርተን አስረክበናችሁ ወደ ክርስትና የመጣ ነው። እኛ ለመጀመሪያ ጊዜ እኮ ንጽጽር እስልምና ጋር የጀመርነው እኛ ነበር። ዓመትና 2 ዓመት ቁጭ ብለህ አይደብርም? እኛ ከ7 ዓመት በፊት ነው ቲክታክ ሲመጣ እኛ የጀመርነው እስልምና ላይ ነው መጀመሪያ። ከዛ ነው የወጣ ነው ከዛ ምክንያቱም አየ ነው። ልክ ዕውቀት እንዳላችሁ አክት የምታደርጉ ሰዎች ስርዓት ይኖራችሁ። ኦኬ ይሄ እስልምና ላይ ሰራ ምን አላችሁ የምታስጮሁ አይደለም። ቁርአንን መጽሐፍ ቅዱስን አውቀን በመጽሐፍ ቅዱስ እየሞገትን ነው አይደለም። ቁርአንን ይቀርና ፓትሮሎጂ ማይጠይቅ ዶግማ ቀኖና ማይጠይቅ ሃርሜኔቲክስ ማይጠይቅ ላችሁ ለዚህ ነው አፖስቶሊክ ሰክሴሽን አትል ቻላችሁ መጠን ራሳችሁን ብትሆኑ ደስ ይለናል። ይቅርታ ስልክ በተደጋጋሚ እየተደወለልኝ ስለሆነ ነውና ለዛም ነው በጣም ይቅርታ። በተቻላችሁ መጠን ለህይወታችሁ የሚጠቅማችሁ ነገር በዚህም በዛም ሳይድ ያላችሁ ሰዎች ብታረጉ ደስ ይለናል። ለህይወታችሁ የሚጠቅማችሁ ነገር ለህይወታችሁ የማይጠቅማችሁ ነገር ላይ ትኩረት ባታረጉ በቃ የሆነ ምን አለ መሰላችሁ ተራና ምናምንቴ ነገር ላይ ራሳችሁን ባጥሉት ደስ ይለናል። የማይጠቅማችሁ ነገር ላይ ምን ያህል እንደወደቀን የምታዩት ስንት ዕውቀት ያላችሁ ስንት ምሁራን ባሉበት አንድን ተሳዳቢ አስቀምጦ የሆነን የእምነት ተቋም እያሰደቡ በጣም እኮ ይደብራል። በነገራችን ላይ ታውቃላችሁ አይደል? ያው እና ጥሩ አይደለም። በቃ ጥሩ አይደለም። ምንም ስለማይጠቅማችሁ ነው። የሚያወራው ነገር አይታችሁታል፣ ሰምታችሁታል አይደል? እኔ እንደውም ያኛውን ሙሉን ነበር ያሰማኋችሁ። በእንደነዚህ አይነት ሰዎች እኔ ማዝነው ክርስቲያን ነን እያላችሁ እየሄዳችሁ እንደነዚህ አይነት ሰዎች ጋር ጊዜያችሁ የምታባክኑ ሰዎች ክርስቲያን ነን እያላችሁ this not right። በነገራችን ላይ ይሄ ትክክለኛ የሆነ ነገር አይደለም። ይሄ ማንንም ሰፖርት አያደርግም፣ ማንንም ቢውልድ አያደርግም። አፖስቶሊክ አንሰር የሚባለውን ልጅ አወቃችሁት አይደል? አሁን እሱ ከፕሮቴስታንት ነው ወደ ኦርቶዶክስ ሄደ የሚባለውና በቃ ይማራል። በቃ እንትን አይልም፣ በቃ አይቀብጥም፣ ያወቀውን ይናገራል፣ በቃ ያነባል። እኔ እስኪ ተመስገን ጌታ አንድ ሰው ቤት ቁጭ ብሎ ሲማር አይታችሁ ታውቃላችሁ? አንድ ሰው ቤት እስኪ እኔ እገሌ ቤት ቁጭ ብሎ ሲማር አይቻለሁ የሚል ሰው አለ? አንድ እስኪ አንድ ለሳምፕል ያህል አለ? ከመጣ ጀምሮ ቲክታክ ላይ ነው የምናየው።
ከመጣ ጀምሮ እየተማረ ነው ወይ ንገሩን። የእውነት እኔ ምን እንትን እንዳለኝ ታውቃላችሁ? ተመስገን ጌታ ቀድሞ የነበረው ቤተ እምነት ውስጥም ተምሮ አያውቅም። ቁጭ ብሎ እያጨናበረ ወይ እያጨረበረ ሲኖር ነበር የነበረው። ምክንያቱም ሉተርና ካልቪንን የማያውቅ ሰው ሉተር ማን ነው ካልቪን ማን ነው የሚለው ነገር የማያውቅ ሰው ፓስተር ነበርኩ 34 ዓመት የሚል 34 ዓመት ፓስተር የሆነ ሰው ሉተርና ካልቪንን አላውቅም እኮ አይደለም አውቃቸዋለሁ ምናምን ይሄ ዱርዬ ይሄ እንትን ምናምን እያለ ጆን ካልቪን ሉተርን ያስተማረው ጆን ካልቪን ነው ብሎ እረፍ አለ። እንዲህ አይነት ነገር በዘራችሁም አድርስ ነው የሚባለው፣ ሌላ ምንም ነገር አይባልም። በዘራችሁ አይድረስ። ከእንዲህ አይነት ጉድ እግዚአብሔር ይሰውራችሁ ይጠብቃችሁ። እና ይሄ ጥሩ አይደለም። በቃ እኔ አሁን እያየን ያለነው ነገር ምን ያህል እንደወደቀን ነው። የምሬ ነው። በቃ ምን ያህል እንደወደቀን ምን ያህል በቃ እነሱ ራሱ ምን ያህል በጭንቅላታችን እየተጫወቱብን እንዳለ እና እባካችሁ በቃ እኔ አንዳንድ ጊዜ እንደዛ ባይሆን ደስ ይለኛል። አንዳንዴ እንደዛ ባይሆን ደስ ይለኛል። ከመረርክ ምረር፣ ተማር። እዚህም እዛም የድግስ ቤት ወጣት ሃይማኖት እኮ ነው ያስኳር እንዴ የዘላለም ቤቴን እሰራበታለሁ ያልክበትን ተቋም ነው ያስከው። ይሄ የሆነ በህብረት በስምምነት የሚሰጥህ አይደለም። እኔ በህይወቴ እንደዚህ ዘመን ክርስትና በቃ እኔ በቃ እንዲህ ዋጋ ያጣበትን ዘመን የሚገጥመውኛል። እንደዚህ ዘመን እባካችሁ አትሊስት በየቤተ እምነቱ ሁሉም ለቤተ እምነቱ ዋጋ ከፍሏል ሁሉም። እና እንደዛ ባይሆን ደስ ይለናል። የምሬ ነው ብላችሁ እንደዛ ባይሆን በጣም ነው ደስ የሚለኝ። እያየነው ያለው ነገር ጥሩ ስላልሆነ ጥሩ ነገር እየተሰማንም ስላልሆነ እና መምከር የሚችል ሰው ትልቅ ሰው ካለ ጉድ እያለ ከመስማት ይልቅ በቃ ልክ አይደለም ተስተካከል፣ ይሄ ጥሩ አይደለም እንዲህ አይባልም የሚል ሰው ያስፈልጋል። እንዲህ ቢሆን በጣም ደስ ይለናል። ቅርታ ኦፊስ እየወጣሁኝ ነው። የተቻላችሁ መጣ እነዚህ ልጆች ብሌም ክሪቲሳይዝ ለማድረግ አይደለም የሚያሳስበኝ ብዙ ክርስቲያኖች በእነዚህ ምክንያት እየጠፉ ስለሆነ ሰው ከእግዚአብሔር ጋር እየተጣላ ስለሆነ ነውና ሁላችሁንም እግዚአብሔር ይጠብቃችሁ። ያው ክርስቶስን የምታዩበት አይናችሁ ይገለጥ። ለክርስቶስ እንጂ ለሰው የማትኖሩበት ዘመን ይሁን። ክርስቶስን ያላየ ሰውን ማየት አይችልምና አይናችሁ ክርስቶስ ይሁን።